አንድ አርቲስት በሕክምና እጦት ምክንያት ውድ ህይወቱን አያጣም። አቶ ልዑል ጌታነህ ናቸው የተናገሩት። የኢትዮጵያ ኪነ ጥበብ በጎ አድራጎት ማህበር ባሳለፍነው ቅዳሜ ዕለት አዲስ መሪዎችንም ሾሟል። እንደዚሁም የተለያዩ ጉዳዮችንም አንስቷል። በዚህ ዕለት ማለት ነው የሰየሙ ሲሆን ቀጣይም የኪነ ጥበብ መሪዎችን ማህበራዊ እና ኢኮኖሚያዊ ተጠቃሚ ለማድረግም እንደሚሰራም ጭምር ያሳውቀው። በተካሄደው ሹመትም ስነስርዓት ላይ እንግዲህ 9 የቦርድ እና እንደዚሁም 7 የስራ አስፈጻሚ መምረጡ ነው የተነገረው። ዳዊት ይፍሩ ዶክተር ዳዊት ይፍሩ የቦርዱ ሰብሳቢ ሲሆኑ አቶ ልዑል ጌታነህ ደግሞ የማህበሩ ፕሬዚዳንት ሆነው ተመርጠዋል። ማህበሩ በኪነ ጥበብና በአርቲስቶችን እንደዚሁ ችግራቸውን ይፈታል። በሕክምና በቤት ኑሮ በማሻሻል እንደዚሁም ደግሞ አመታዊ የኪነ ጥበብ ውድድር በማዘጋጀትና እንደዚሁም ደግሞ ለተለያዩ ጉዳዮችንም እንደሚደግፍም ነው ያስታወቀው። እንግዲህ አርቲስቶችን ኑሮ ማሻሻል፣ በጭቃ ቤት የሚኖሩትን ወደ ተሻለ ኑሮ እንዲኖሩ ማድረግ የኪነ ጥበብ ማህበር ያገለገሉትን አገልግሎት እንግዲህ በማስታወስ በመዘከር እንደሚሰራም ነው ይሄ ማህበር እንግዲህ ይሰራል ተብሎ እየተጠበቀ የሚገኘው። አዲስ ሹመትም እንደተሰጠም እንደዚሁም ተገልጿል።